ነገር ይናገራሉ። እስልምና ብዙ ስለማስብ ብዙ ነገር አልናገርም። በምን በትዳሬም ዙሪያ ግን እነሱ ይረዳሉ። የሚረዱት ምንድን ነው? በጣም ሳይለንት ሆንኩኝ። በጣም ከበፊት ወደ ባሻ ሴት አለች አይደል? እንደሱ አይነት ዝም ምል የፊት አፒራንስ የሚያስታውቅ ነበር። በቃ የሆነ ሴት ደስተኛ ካልታስታውቂ ብዙ ጊዜ እናቴ አባቴም ቁጭ ብሎ ያናግሩኛል። በቃ ንገሪኝ የሆንሽውን እስኪ ንገሪኝ፣ ምንም እኮ ችግር የለም። ብር ይቸግራሻል ወይ? ትዳር ላይ ያለው ነገር ምንድን ነው? እንደዚህ ምናምን ብለው እንደማክራቸው መንገዱን እንትን ይዘነብ። ግን አንድ ቀንም አድርጌ አላውቅም። ምንም ነገር ማለት ነው ተናግሬ ምንም አላውቅም። ብቻዬን ነበር ሁሉን ነገር ሳስተናግድ የነበረው። ረዥም የለቅሶ አመት አልፏል። ብዙ ሌሊቶች እያለቀስኩ ትራሴ ረጥቦ አድሬያለሁ። ብዙ እንዲያማክሩኝ ቁጭ ብለው እንዲያወሩ ፈልጌ ሳያወሩ የቀሩበት ጊዜ አለ። ግን ያን ነገር ግን አምጥቼ ቤተሰቦቼ ግን አይ ሃቭ ታይም፣ ጊዜ አለን ላንቺ፣ ልንረዳሽ እንፈልጋለን። እስኪ ምንድን ነው የሆንሽው? እኛ እኮ ይነግረናል፣ ዝም ብሎ ቦዲሽ ይነግረናል ምን እያሳለፍሽ እንደሆነ እና ንገሪኝ ሲሉ አሁን እንደዚህ አይነት ነገር እነዛ ካልተማሩ ቤተሰቦች ትልልቅ በእድሜ ከሆኑት ክርስትና ላይ ካሉ ሰዎች ይጠብቂች። ግን እነሱ ይህንን ኦፖርቹኒቲ ፈጥረውልኛል። ግን አንድ ቀንም እንደዚህ ሆንኩኝ፣ እንደዚህ ደረሰብኝ፣ እንደዚህ ብዬ አላውቅም። በትዳሬም ጉዳይ ሲሆን በቃ የመጨረሻው ሰዓት ያው ማወቅ ስላለባቸው ነው እና ልክ እንደ ትረካ ነው። ትዝ ይለኛል እህቴም እናቴም የሰሙ እና ምን ሆነሽ ነው ማለት እኛን ምን ያክል ባታምኝ ነው፣ እኛ ምን ያክል እንትን ባቲ ነው ይሄ በሙሉ ነገር ይዘሽ ዝም ያልሽን ነው የተባልኩት። እና እነሱ ራሱ በቃ በጣም መቀበል እውነት ነው አይደለም መቀበል ራሱ እንትን አላቸውና ያው ያልፋል። ግን ምንም ቢሆን እንደዚህ ብዬ አሳልፌ አልሰጥም። አሁን ሲሰሙት ራሱ በጣም ነው እንትን ተች የሚያደርጋቸው ማለት ይሄ ሁሉ ስትራግል እያሳለፈች ብቻዋን፣ በተለይ ይሄ ብቸኝነት የሚባለው ነገር በጣም ያሳምማቸዋል እነሱ እና በጣም ፊልም ያደርጉ ይመስለኛል። አንድ ቀን ሰምተውም በተለይ በሙስሊሙ የሚደርስብኝን ነገር ምናምን በፍጹም ሰምተው አያውቁም። ስለዚህ አንቺ ሃይማኖትን ለመጠበቅ ስትይ በሌሎች ሰዎች ውስጥ ወይ በቤተሰቦች ውስጥ መጥፎ ስሜት እንዳይፈጠር በማለት ብቻሽን ነው ብዙ ነገሮችን ሸሽገሽ ሸፍንሽ የኖርሽው። አሁን ላይ ግን እንደምታወሪው ያን ያህል መሸሸግ፣ ስሜትን መደበቅ፣ አልቅሶ ቤት ዘግቶ ማሳለፍ፣ ያውም ቤተሰብ እያለ ያው የሚወድሽ ቤተሰብ እያለሽ ቀላል ነው? ቀላል አይደለም። በቃ ቀላል አይደለም ማለት የበፊቱን አንስቶ እንኳን ልክ አሁን እንደ አዲስ ማልቀስ ራሱ ቀላል እንዳልሆነ ያሳያል። ማለት ቀላል አይደለም። ለብዙዎች ቀላል ሊመስላቸው ይችላል። ግን በዚህ ቦታ ለሄዱት ይሄንን ባይን ላዩት ሰው ለሚሸት እስልምና ለገባው ሰው ከዚህ ከተናገርኩት ምን ያክል ነገር እንዳሳለፍኩ፣ ምን ያክል እንደጎዱኝ፣ ምን ያክል መገንዘብ ይችላሉ። በጣም ከባድ ነገር ነው ያሳለፍኩት። በተለይ እንደዚህ አይነት ቤተሰብ እያለሽ እኔ በቃ እንደዚህ ነው እስኪ አዋሪ ምናምን አንቺ እኮ የተማረ እዛ ያለሽው እኮ የተማረ ከሚባል ሙስሊም፣ በተለይ ደግሞ እኮ እስልምና እኮ ሙሉ ነው ገባሽ? ለሁሉ ነገር እንዴት አድርገሽ ኮንፍሊክትን መፍታት እንደምትችይ የሚያስተምር፣ እንዴት አድርገሽ በጥበብ ከሰው ጋር መቅረብ ያኛውን ሰው መርዳት እንደምትችይ የሚያስተምር እምነት ላይ ሆነሽ ያንን ነገር ማድረግ አልቻልሽም። ግን እዛ ያሉ ሰዎች ግን እየጠሩሽ ነው፣ ቦድሽ እየነገረኝ ነው እያሉሽ ነው። እና በጣም ሲከፋኝ አልሄድም እነሱ ጋር። ለምን ላለቅስ ነው፣ ለምን ሊያመልጠኝ ነው። ስለዚህ አልሄድም እነሱ ጋር ጭራሽ ማለት ነው። እና እንትን አልልም። ያለውም ነገር ምንድን ነው ሁሉም ነገር ልክ በመጽሐፉ ጃጅ እንደማይደረገው ሁሉ እስልምና ብዙዎች ከውጭ ሆነው ነው የሚያዩት። ገባሽ አይደል? በእኛ አህላቅ፣ በእኛ ማንነት ብዙዎቹ ጀጅ የሚያደርጉት። ግን እስልምና ያ አይደለም። እስልምና ውብ ነው። እስልምና ብርሃን ነው። እስልምና ብቻሽን መቆም የሚያስችል በቃ ማለት ካለምንም ከምንም ፋይናንሻል እንኳን ዊክ ሆነሽ አላህ ነገ የሆነ ነገር ያደርግልሻል።
የሚያደርግሽ ነው። እና ያንን ደግሞ በእኛ ነው ሊታይ የሚችለው። በእኛ ደግሞ ብዙዎቹ እንዲሁም በቃ ብዙ ጊዜ ስታይ ሶሻል ሚዲያ ላይ የተለያየ ቦታ ስታይ ሁልጊዜ ኔጌቲቭ ነው። ሁልጊዜ ሌላው ማህበረሰብ ጋር ሌላው እምነት ጋር ያለው ምንድን ነው ኔጌቲቭ እንትናችን ነው። ይሄ ከየት መጣ? ከራሳችን። አንዳንድ ጊዜ ምን አለ መሰልሽ እኔ ሰው አይደለም የሆነ ሰዓት ላይ ትወድቂያለሽ። የሆነ ሰዓት ላይ ሁሌ ኢማን እንዳለሽ አትሆኝም አይደል? እንትን ትያለሽ እና የሆነ ነገር ማድረግ ያምረኛል። በፊት ማደርገው ነው የነበረው ምናምን ፊልም ማየት ሊሆን ይችላል ምናምን። ከዛ ደግሞ ሂጃብ ይይዘኛል። ገባሻል? ኦልሞስት እኮ አደረግኩት ማለት ነው ፊሊንግ ካለኝ አይደል? ግን ምን ይዘኛል? ቢያንስ ሂጃብ አድርጌ ማድረግ የለብኝም አይደል? እኔ እኮ በዛ ኃጢአት ውስጥ እኮ የሆንኩ ልሆን ይችላል አይደል? ደግሞ ሆኜ አውቃለሁ። ግን ምንድነው የሆነ ለውጭ የምታሳየው ነገር አለ፣ ውጭ የሚያይሽ ነገር አለ። እስልምናን ወክለሽ ነው የምትሄጂው። ላይክ ሂጃባችን ልክ እንደ ባንዲራ አይደል? ልክ እንደሱ ስለሆነ ማነች እቺ አይደል? አንዳንድ ጊዜ መጠየቅ እራሱ ያስፈልገናል። ሂጃባችን አለባበሳችን ግልጽ ነው። ስለዚህ ለዛ ስንል እንኳን አንዳንድ ነገሮችን አንዳንድ ባህሪያችን አናኗራችንን ብዙዎቹ መጽሐፍ ስታነቢ ስታይ ስለ ነቢያችን ስላልሰለም ሲናገሩ ያላቸው የበዛ ፍቅር ያላቸው ስለሳቸው ፖዘቲቭ ነገር የሚናገሩት